በሀብቱ ይያዛል፣ የተማረም በወረቀቱ ይያዛል፣ እግዚአብሔር በቃሉ ይያዛል። ብዙ ጊዜ ትልልቅ ዘመን ተሻጋሪ ነገር የተሰራባቸው ሰዎች፣ እግዚአብሔር ለትልቅ ነገር ያጫቸው ሰዎች እጅ አውጥተው ሳይሆን እሱ ራሱ ከጓደኞቻቸው መካከል መዞ አውጥቷቸው፣ ፈልገውት ሳይሆን ፈልጓቸው፣ ጠይቀውት ሳይሆን ጠይቆ አጠያይቆ እሱ ወዳለበት እሱ ወደሚያይበት ወደዛ ሊያሻግራቸው ይመጣል። አብርሃም እንደተነገረው ሄደ። የሰማውን አምኖ የተናገረውን አምኖ ወጣ። ታላቅ ረሃብ በምድር ላይ ሆነ። ሳትፈልጉ እጅ ሳታውጡ የዘላለም ፕሮግራም እንዳለባችሁ እሱ ራሱ መጥቶ የተናገራችሁ፣ በምትኩ ከሰማችሁት ትልቅነት ይልቅ ትንሽነት የገጠማችሁ ከአብርሃም ሕይወት ምንም እንኳን የሰማውና የሚሆነው የተቃረነ እንኳን ቢሆን አብርሃም ግን እንደተነገረው መሄዱን አላቋረጠም። ምንም እንኳን የሰማችሁትና በሕይወታችሁ የሆነ ያለው ነገር ተቃራኒ ቢሆን አምላካችሁ እሱ በቃሉ ሚያዝ አምላክ ስለሆነ ከባባድ የሆኑ ነገሮች በሕይወቱ እያለፉ ቢሆንም አትጠራጠሩ። እግዚአብሔር ብቻ አነሳለሁ፣ እገለጥብሃለሁ፣ እሰራብሃለሁ የሚልህ አገልጋይ በሌለበት ሀገር እንዳይመስልህ። አንተ ተጨማሪ እስክትመስል ድረስ ካንተ በፊት የነበሩ ሰዎች ቢኖሩም እግዚአብሔር ግን አንተን በገዢነት በዚህ ከተማ ላይ ይገልጣል። እንደተነገራችሁ መሄዳችሁን ቀጥሉ። እንደተነገራችሁ የሄዳችሁ ወዳጆች የሚለዩዋችሁ ሰዎች፣ ወዳጆች ተለይተዋችኋል ማለት እግዚአብሔር ያላችሁ ስህተት ነው ማለት አይደለም። ታላላቅ ጥያቄ ገጥሟችኋል ማለት የእናንተ ራእይ ከንቱ ምኞት ተራ ቅዠት ነው ማለት አይደለም። እግዚአብሔር አምላክ በህልምም በራእይም በወንድምህም በአገልጋይም የነገራችሁ ያ ከሁኔታዎች በላይ የሚሆን እንጂ በሁኔታዎች የሚብራራ አይደለም። አገልጋይ ሁልጊዜ፣ ክርስቲያን ሁልጊዜ እንደተነገረው ነው እንጂ የሚቀጥለው እንደ ሁኔታው አይደለም የሚቀጥለው። እግዚአብሔር ካሰበለት የሚደርስ የብዙዎች አባት የሚሆን ታላቅ መሪ አርጎ የሚያስነሳው አደገኛ ሲዝን ቢመጣም እንደተነገረው የሚሄድ ይሄ የተነገራችሁ ንግግር ከፍላጻ እየጠበቀ ከወጥመድ እየታደገ ከሞት እያስመለጠ ካሰበላችሁ ያደርሳችኋል። ያጀበ ቢበተን ወዳጅ ፊቱን ቢያዞር የነበረ ነገር ቢጎድል ከእናንተ የሚጠብቀው እግዚአብሔር የመጀመሪያ ቀን እንዳላችሁ ልክ እንደዛ እንደሰማችሁት እየሄዳችሁ የሚገጥማችሁ ረሃብ አይገላችሁም። አሜን ይባላል። ብዙ ሰዎች በራሳቸው ጥረት ከወጡ በኋላ ሲወርዱ ተመልሰው አይወጡም። በቅባት የተነሱ ሰዎች ግን ቢወርዱም ኃይል ለመጨመር እንጂ ለመጥፋት አይሆንም። እግዚአብሔር ከሁኔታ ድምፅ አይቀዳም። እግዚአብሔር ሲናገርህ ከሁኔታ ድምፅ ወስዶ አይደለም የሚናገር። እሱ ራሱ የህይወት ምንጭ ስለሆነ ነው የሚናገር። ኢየሱስ ታንኳ ውስጥ ተኛ። ሲተኛ ይገርማቸዋል። ማዕበል ወጀብ ተነሳ። ማዕበል ከምትጠብቁት የጠላቶቻችሁ አቅጣጫ ሳይሆን ወርቅ ከሰጣችሁት እህል ከሰፈራችሁለት ካልጠበቃችሁት አቅጣጫ አደገኛ ማዕበል ይመጣል። እንደተነገረ እግዚአብሔር ቁጭ በል ካለ ቁጭ በል ብሎ እግዚአብሔር አስቀምጦ የሆኑ ጓደኞች 10 ዓመት ቢሮጡ አንተ 10 ዓመት ስራ ብትፈታ አትጠራጠር። በ11ኛው ዓመት በመጀመሪያ ወር በወሩም የመጀመሪያ ሳምንት በሳምንቱም የመጀመሪያ ቀን በቀኑ የመጀመሪያ ሰዓት ላይ የ11 ዓመቱን ምርኮ እግዚአብሔር አሳልፎ ይሰጣል። እንግዲህ ዛሬ ላካፍላችሁ አስቤ እግዚአብሔር በልቤ የሞላው 6 መልእክት ነው። ሀብታም በሀብቱ፣ የተማረ በትምህርቱ፣ እግዚአብሔር በቃሉ ነው የሚያዘው። አንድ ሰው ተምር ያለው ሲል በወረቀቱ ነው የምትይዘው እንጂ ተምር ያለው ስለፎከረ አትይዘው። ሀብታም በሀብቱ ይያዛል፣ የተማረም በወረቀቱ ይያዛል፣ እግዚአብሔርም በቃሉ ይያዛል። እግዚአብሔርን የምትይዙት በቃሉ ነው። እግዚአብሔር በህይወታችሁ ከች የምታደርጉት በህይወታችሁ እንዲሰራ በህይወታችሁ እንዲገለጥ የምታደርጉት እግዚአብሔር በቃሉ የሚያዝ አምላክ ነው። ዛሬ የምንካፈለው እንደተነገራችሁ መሄዳችሁን ቀጥሉ በሚል ነው። በዘፍጥረት መጽሐፍ ምዕራፍ 12 ላይ የእግዚአብሔርን ቃል እንደዚህ ያነባሉ። እግዚአብሔር አብርሃምን እንዲህ ያለው፣ አገርህን ወገንህን የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ። ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ። በቀድሞ ትርጉም አብርሃምም እግዚአብሔር እንደተናገረው ሄደ ብሎ ይናገራል። ከካራንም ሲወጣ ዕድሜው 75 ዓመት ነበረ። አብርሃም ሚስቱን ሶራንና የወንድሙን ልጅ ሎጥን አስከትሎ በካራን ሳሉ ያፈሩትን ሀብትና የነበራቸውን አገልጋዮች ይዘው
በመጓዝ ከከነዓን ምድር ገቡ። አብርሃምም ትልቁ የሞሬ ዛፍ እስከሚገኝበት እስከ ሴኬም ድረስ በምድሪቱ ዘልቆ ሄደ። በዚያን ጊዜ ከነዓናውያን በዚሁ ምድር ይኖሩ ነበር። እግዚአብሔርም ለአብርሃም ተገልጦ ይችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት አምላክ በዚያ ስፍራ መሠዊያ ሰራ። አሁን ባነበብኩላችሁ የዘፍጥረት መጽሐፍ ምዕራፍ 12 ላይ የምትመለከቱት ሐሳብ እግዚአብሔር አምላክ ወደ አብርሃም መጣ። እግዚአብሔር ወደ አብርሃም ከመጣ በኋላ 7 ኤሌመንቶች ያሉትን የተስፋ ቃል ሰጠው። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ለበረከት አደርግሃለሁ፣ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ ብሎ እግዚአብሔር አለው። ከዛም እኔ ወደማሳይ ምድር ውጣ ብሎ አለው። እግዚአብሔር ለአብርሃም ይሄንን የተስፋ ቃል ሲገባለት አብርሃም ጠይቆትም አይደለም፣ አብርሃም ፈልጎም አይደለም። እግዚአብሔር ለአብርሃም ይሄን 7 ኤሌመንቶች ያሉትን የተስፋ ቃል ሲገባለት ከጾም ጸሎት በኋላ አይደለም፣ ወይም ደግሞ ከኮንፈረንስ በኋላ መጥቶ አይደለም። እግዚአብሔር አብርሃምን እንደዚህና እንደዚያ አደርግልሃለሁ ብሎ ያለው አብርሃም እንደ ማንኛውም ሰው የዕለት ተዕለት ኑሮውን እየገፋ ባለበት ሁኔታ በትዳሩ ከሳራ ጋር ተጣምሮ ከዘመድ ከአዝማዶቹ ጋር ተስማምቶ በሚኖርበት በእንደዛ አይነት ሁኔታ ውስጥ እግዚአብሔር አምላክ ከሰው ሁሉ መካከል አይኑን ጣለበት፣ ፈለገው፣ ለዘላለም እቅድ አጨው። እሱን ሀገር ሊያደርገው፣ ሕዝብ ሊያደርገው፣ እሱን በዘፍጥረት መጽሐፍ ላይ ለአዳም የገባው ለሔዋን የገባውን የተስፋ ቃል ይፈጽም ዘንድ የክርስቶስ የዘር ሐረግ መምጫ ሊያደርገው፣ የብዙ ሕዝብ አባት ሊያደርገው፣ እንደ ሰማይ ከዋክብት እንደ ምድር አሸዋ ሊያበዛው ፈልጎ ራሱ እግዚአብሔር ወደ አብርሃም መጣ። ብዙ ጊዜ ትልልቅ ዘመን ተሻጋሪ ነገር የተሰራባቸው ሰዎች፣ እግዚአብሔር ለትልቅ ነገር ያጫቸው ሰዎች እጅ አውጥተው ሳይሆን እሱ ራሱ ከጓደኞቻቸው መካከል መዞ አውጥቷቸው፣ ፈልገውት ሳይሆን ፈልጓቸው፣ ጠይቀውት ሳይሆን ጠይቆ አጠያይቆ ካሉበት ነባራዊ ሁኔታ እሱ ወዳለበት እሱ ወደሚያይበት ወደዛ ሊያሻግራቸው ይመጣል። ወዳጆቼ በዚህ ቦታ እግዚአብሔር አምላክ እንደሚናገረው በዚህ ስፍራ ላይ እኔ አባት ሆናለሁ ወገን ሆናለሁ ያለውን እግዚአብሔርን አምኖ ቤተሰቡን ትቶ እግዚአብሔርን ቤተሰቡ አድርጎ፣ ሀገሩን ትቶ እግዚአብሔርን ሀገሩ አድርጎ፣ ዜግነቱን ትቶ እግዚአብሔርን ዜግነቱ አድርጎ አብርሃም እግዚአብሔር የነገረውን ቃል አምኖ ከቤተሰቡ መካከል ከሚያቀው ማህበረሰብ መካከል ከለመደው ሁኔታ መካከል ባልተለመደ ሁኔታ ለሰማው ድምፅ ታዞ ወጣ። የእግዚአብሔር ቃል ሲናገር አብርሃም እንደሚያቀው ሄዳ አይልም። አብርሃም እንደለመደው ሄዳ አይልም። አብርሃም እንደወደደው ሄዳ አይልም። እንደተነገረው አብርሃምም ሄደ ብሎ ይናገራል። ስለዚህ እግዚአብሔር መጥቶ ነው የተናገረው። ምንድነው የተናገረው ብላችሁ ስትጠይቁ ታላቅ ሕዝብ አደርጋለሁ፣ ለበረከት አደርጋለሁ፣ የሚባርኩን ባርካለሁ፣ እኔ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ። ይሄንን ነው የሰማው። አብርሃም የሰማውን አምኖ የተናገረውን አምኖ የተናገረውን ተቀብሎ ወጣ። የሚገርማችሁ ነገር ትንሽ ምዕራፍ እንደተጓዘ የገጠመው ነገር ግን ከሰማው ነገር ጋር ፍጹም ተቃራኒ የሆነ ነበረ። ትንሽ ምዕራፍ እንደተጓዘ በዚሁ በዘፍጥረት መጽሐፍ ምዕራፍ 12 ላይ ታላቅ ረሃብ በምድር ላይ ሆነ። ሊቆጣጠረው የማይችለው ነገር ተከሰተ። ከሱ አቅም በላይ የሆነ ነገር ተከሰተ። የሚበላ የሚጠጣ ነገር እንደ ግለሰብ ሳይሆን እንደ ሀገር ጥያቄ የሆነበት ሁኔታ ተፈጠረ። በዚህ ጊዜ አብርሃም ከዚህ ረሃብ ለማምለጥ እሱንም ሆነ አብረውት ያሉ ሰዎችን ለመመገብ ሲል ሰው ቤት እንግድነት ገባ። እንግድነት እናንተ እንደወደዳችሁት ሳይሆን እንግድነት እንደተቀበላችሁ እንደዛ እንትኖሩበት ህይወት ነው። ባየው ላይ ሳይሆን ባዩት ላይ፣ በፈለገው ላይ ሳይሆን በፈለጉለት ላይ፣ በመረጠው ላይ ሳይሆን በመረጡት ላይ አስተኙት፣ አበሉት፣ አጠጡት። ይሄ ብቻ አይደለም። ሚስቱን ሶራም በዛው ሌሊት ተነጠቀ።
ወዳጆቼ በዚህ ያላችሁ ሳትፈልጉ እጅ ሳታወጡ ሳትጠይቁ እንደማንኛውም ሰው ኖርማል ኑሮ ለመኖር ፈልጋችሁ ወስናችሁ ባላችሁበት ሁኔታ እናንተ ኖርማል እንዳልሆናችሁ የዘላለም ፕሮግራም እንዳለባችሁ እሱ ራሱ መጥቶ የተናገራችሁ ትልቅ ነገር ነግሯችሁ ትልልቅ ነገር አሳይቷችሁ ፈጽማለሁ ብሏችሁ ያንን ያላችሁን ነገር አምናችሁ ስትቀጥሉ ስትራመዱ በምትኩ ከሰማችሁ ትልቅነት ይልቅ ትንሽነት የገጠማችሁ ከሰማችሁ ታላቅነት ይልቅ ታላቅ ረሃብ በሕይወታችሁ የሆነ ከአብርሃም ሕይወት የተማርኩት ነገር ቢኖር ምንም እንኳን የሰማውና የሚሆነው የተቃረነ እንኳን ቢሆን አብርሃም ግን እንደተነገረው መሄዱን አላቋረጠም። እንደተነገረው መሄዱን ቀጠለ። ረሃብ ቢገጥመውም ችግር ቢገጥመውም እንግድነት ሰው ቤት ቢገባም ነገሮች ከአቅሙ በላይ ከቁጥጥሩ ውጭ ቢሆኑም የኔ ብሎ የሚላቸውን ነገሮች ማስጣል የሚችልበት አቅም ባይኖረውም የሚገርመው ጠዋት እንደውም ለዋይፍ መጽሐፉን ሳነብላት ነበረ። ሶራ አብርሃም የ75 ዓመት ሽማግሌ ሆኖ አገር የሚቀናባት ቆንጆ ነበረች። አገር የሚቀናባት ቆንጆ አገር አይደለም ንጉሥ ሁሉ ሲያያት ማልፋት ቆንጆ ነበረች። ምክንያቱም አብርሃም ሶራን በ10 ዓመት ከበለጣት በ60 ዓመቷ ሳራ ሄርጎባክ ነበር የምትለው። ይዶ ነው ሄርጎባክ ጸጉር ወደፊት ሲመጣ ወደ ኋላ ማድረግ ማለት ነው። ሳራ በቄንጥ ነበር የምትራመደው። ምክንያቱም መጽሐፉን ስታነቡት አብርሃምም እንደዚህ አላት፣ የግብጽ ሰዎች አንቺን ያዩሽ እንደሆነ አንቺን ለመውሰድ ሲሉ እኔን ይገሉኛል ማለት ደፍቼው በወሰድኳት የሚባልላት አይነች። ገርማችኋል። አብርሃም እንደተነገረው እየሄደ ረሃብ ገጠመው። አብርሃም እንደተነገረው እየሄደ ከአቅሙ በላይ የሆነ ጉዳይ ገጠመው። አብርሃም እንደተነገረው እየሄደ የገዛ ሚስቱን ሳራን እስክትወሰድበት ድረስ ደረሰ። በዚህ ጉባኤም በማርሴል ቴሌቪዥንም በመላው ዓለም የምትገኙ ሰዎች ካላችሁ ይህ መልእክት አለኝ። ምንም እንኳን የሰማችሁትና በሕይወታችሁ የሆነ ያለው ነገር ተቃራኒ ቢሆንም አምላካችሁ እሱ በቃሉ ሚያዝ አምላክ ስለሆነ አምላካችሁ እሱ የተናገረውን የሚፈጽም አምላክ ስለሆነ የሚገርመው ደግሞ ረሃብ ከመምጣቱ ከተወሰነ ቁጥር በፊት አብርሃምን እግዚአብሔር እንዲህ ብሎታል፣ ይህችን ምድር ለዘርህ አሳልፌ እሰጥሃለሁ፣ ይህችን ምድር እሰጥሃለሁ ብሎ ሲለው ያቺ ምድር ባዶ አልነበረችም። ከሱ በፊት የነበሩ ሰዎች እዛ ምድር ላይ ነበሩ። ምን ማለት ነው? እዛ ምድር ላይ ከአብርሃም ቀድመው ይነግዳሉ። ከአብርሃም ቀድመው ኑሯቸውን መስርተዋል። ይህችን ምድር ብሎ ሲለው ባዶ ሀገር አይደለም እሰጥሃለሁ ያለው፣ ምድረ በዳ አይደለም እሰጥሃለሁ ያለው፣ ቀድሞ የተዘረጋ ሲስተም፣ ቀድሞ ያለ የሰው ዘር ነበረ። የአብርሃም ኮቨነንት የሚውጥ ኮቨነንት ስለነበረ ምንም እንኳን ከባባድ የሆኑ ነገሮች በሕይወቱ እያለፉ ቢሆንም አትጠራጠሩ። እግዚአብሔር ቀብቼ አነሳሃለሁ፣ እገለጥብሃለሁ፣ እሰራብሃለሁ የሚልህ አገልጋይ በሌለበት ሀገር እንዳይመስልህ። ጥቅ ያለ አገልጋይ ሚከራይ ሚዜ መስሎ ልክ እንደኔ ዓመቱን በሙሉ ባለበት ከተማ አንተ ተጨማሪ እስክትመስል ድረስ እኔ እገልጥሃለሁ፣ እሰራብሃለሁ፣ እኔ እንደዚህ ያደርግብሃለሁ ብሎ ሲል አትጠራጠር። ካንተ በፊት የነበሩ ሰዎች ቢኖሩም እግዚአብሔር ግን አንተን በገዢነት በዚህ ከተማ ላይ ይገልጣል። እንደተነገራችሁ መሄዳችሁን ቀጥሉ። ዛሬም የአብርሃምን ሐሳብ ነው ደግሜ የምነግራችሁ። ይገርማችኋል። እሱ ብቻ አይደለም እንደተነገረው እየሄደ አብርሃም ረሃብ ብቻ አይደለም የገጠመው። እንደተነገረው እየሄደ 13ኛው ምዕራፍ ላይ ከዘመዱ ከሎጥ ተለየ። እንደተነገራችሁ እየሄዳችሁ ወዳጆች የሚለዩዋችሁ ሰዎች፣ ወዳጆች ተለይተዋችኋል ማለት እግዚአብሔር ያላችሁ ስተት ነው ማለት አይደለም። እግዚአብሔር የነገራችሁ አይፈጸምም ማለት አይደለም። ትላልቅ ጥያቄ ገጥሟችኋል ማለት የእናንተ ራእይ ከንቱ ምኞት ተራቅሸት ነው ማለት አይደለም። እግዚአብሔር አምላክ በህልምም በራእይም በወንድምህም በአገልጋይም የነገራችሁ ያ ከሁኔታዎች በላይ የሚሆን እንጂ በሁኔታዎች የሚብራራ አይደለም። ሁል ጊዜ የነገራችሁን ስታስቡ ማጣቀሻ ከሁኔታችሁ እንዳትጠቀሙ። ማጣቀሻ ከህይወት አይነሳም።
አገልጋይ ሁል ጊዜ ክርስቲያን ሁል ጊዜ እንደተነገረው ነው እንጂ የሚቀጥለው እንደ ሁኔታው አይደለም የሚቀጥለው። ሁኔታው ቆንጆ ሲሆን የሚራመድ ሁኔታው ቆንጆ ሳይሆን የሚመለስ አይደለም፣ የሚያመነታ አይደለም። እግዚአብሔር ካሰበለት የሚደርስ የብዙዎች አባት የሚሆን ታላቅ መሪ አርጎ የሚያስነሳው እንደተነገረው የሚሄድ ቢጎልም እንደተነገረው የሚሄድ ቢከፋም እንደተነገረው የሚሄድ አደገኛ ሲዝን ቢመጣም እንደተነገረው የሚሄድ ይሄ የተነገራችሁ ንግግር ከፍላጻ እየጠበቀ ከወጥመድ እየታደገ ከሞት እያስመለጠ ካሰበላችሁ ያደርሳችኋል። ምን አይነት ነገር ነው ባካችሁ? the first day እግዚአብሔር ያላችሁ የመጀመሪያ ቀን ውስጥ ከእግዚአብሔር አንደበት የወጣው ቃል ውስጥ እዛ ውስጥ በጀት አለ፣ ፕሮቴክሽን አለ፣ እዛ ውስጥ ፕሮቪዥን አለ። ነገር ነው። ምን አይነት ነገር ነው? ምን አይነት ነገር ነው? ይኸውልህ ሰምተህ ወጥተህ ሁኔታዎቹ ከዛ ስትወጣ የሚጠብቅ እንደሰማኸው አይነት አይደለም። ከሰማኸው ጋር ማች የሚያደርግ ሁኔታ አይደለም የሚገጥምህ። ይህን ማወቅ አለብህ። የሰማችሁትና እየሆነባችሁ ያለው ነገር የተቃረነባችሁ ሰዎች ካላችሁ ይህን ማወቅ አለባችሁ። አሁን ያላችሁበት ሁኔታ ከሰማችሁት ጋር እየተጣላ ከሆነ የተነገራችሁ ያ ነገር አይሆንም ማለት አይደለም። እግዚአብሔር ከሁኔታ ተነስቶ አይናገርም። ከእናንተ እግዚአብሔር የሚፈልገው የትምህርት አቅማችሁን፣ የቃል አቅማችሁን፣ የገንዘብ አቅማችሁን አይደለም። እንደተነገራችሁ ዝም ብሎ ያጀበ ቢበተን ወዳጅ ፊቱን ቢያዞር የነበረ ነገር ቢጎድል አካባቢው ፖለቲክሱ ቢቃወስ ከእናንተ የሚጠብቀው እግዚአብሔር የመጀመሪያ ቀን እንዳላችሁ ልክ እንደዛ ዝም ብለ ባይተወይ አብርሃም ወዴት እንደሚሄድ አያውቅም። ቀጥሎ እንዴት እንደሚኖር አያውቅም። እግዚአብሔር ወደ ነገረው ነው የሚሄደው። አብርሃም እንደለመደው አይደለም እየሄደ ያለው። አብርሃም እንደሰማው ነው የሚሄደው። እንደሰማችሁት እየሄዳችሁ የሚገጥማችሁ ረሃብ አይገላችሁም። አሜን ይባላል። ብዙ ሰዎች በራሳቸው ጥረት ከወጡ በኋላ ሲወርዱ ተመልሰው አይወጡም። በቅባት የተነሱ ሰዎች ግን ቢወርዱም ኃይል ለመጨመር እንጂ ለመጥፋት አይሆንም። አንዳንድ ሰዎች ከሁኔታ ተነስተው ኖ ተሳስተክ ነው፣ ይሄ የግል ምኞትክ ነው፣ እንደው ዝም ብለ ምኞት ይመስላቸዋል። ሁኔታን አይተው ጥሪህን ሊያብራሩ የሚፈልጉ ሰዎች አሉ። ወዳጆቼ እውነቴን ነው የምነግራችሁ። ባለራዕይነቴ የተረጋገጠው መኪና ላይ ሰውጣ እንዳይመስልህ። አህያ ጋሪ ላይ ሞትን በነበርኩ ጊዜ እግዚአብሔር ለኔ የነበረው ኮሊንግ እዛም ያለ ነው፣ እዚህም ያለ ነው። አንድ ነገር ነግራችሁ እንደተነገራችሁ ትሄዳላችሁ፣ ትደርሳላችሁ። በኢየሱስ ስም ትደርሳላችሁ። እንደተነገራችሁ ሄዳችሁ ቀጥሉ። ታላቅ አረጋለሁ ብሎ ሲልህ ሰዎች አይለዩህም እያለ አይደለም። ታላቅ አረጋለሁ ብሎ ሲልህ ሳር ቅጠሉ ይወዳል እያለ አይደለም። ታላቅ አረጋለሁ የብዙዎች አባት አረጋለሁ ብሎ ሲልህ ማንዋን አንተ አጌንስት የሚሆን ሰው የለም እያለ እንዳይመስል አንተን ታላቅ የሚያረግህ በቀኝ ያለው የወዳጅ ብዛት በግራክ ያለው የጠላት ትንሽነት አይደለም። ከእግዚአብሔር አንደበት የወጣው ቃል ይበለው እንጂ ይናገረው እንጂ እግዚአብሔር ያውራው እንጂ። አንድ እውነት ልንገርህ፣ እየሰማኸኝ ነው ወይ? በኳስ ሜዳ አንድ ዳኛ ሁለት አራጋቢ 60,000 ኦልትራፎርድ 60,000 ቲፎዞ ግጥም ይላል። ይገርማል። አራጋቢውን ቢያራግብ ቲፎዞም አስወጣው ብሎ ቢል ዳኛው ፊሽካውን እስካለፈ ድረስ ነዋል። አንተን ከጫወታው የሚያስወጣ የለም። እነግርሃለሁ፣ የፈለጉትን ሊያራግቡ ይችላሉ፣ የፈለጉትን ሊቃወሙ ይችላሉ። እግዚአብሔር ግን ካየልህ ወደ ኋላ አትቀርም። 60,000 ቲፎዞ ቢጮህ ሁለት አራጋቢ ቢያራግብ ተጫዋቾቹ የሚሰሙት አራጋቢውን አይደለም፣ ቲፎዞን አይደለም የሚሰሙት። ተጫዋቾቹ የሚሰሙት ዳኛውን ነው። አብሯቸው የሚሮጠው ነው የሚሰሙት። መሀል ላይ ያለው ነው የሚሰሙት እሱ ፊሽካውን እስካልነፋ ድረስ ጨዋታው አይቆምም፣ ደግሞም አይቋረጥም፣ ደግሞም አትወጣም። እግዚአብሔር ትቀራለህ እስካላለ ድረስ ካየልህ ትደርሳለህ። እግዚአብሔር ካሰበልህ ትደርሳለህ። ታልፋለህ። ይሄን አሁን ያለበትን
ሁኔታ ታልፈዋለህ። አሁን ያለህበትን ሁኔታ ታልፈዋለህ። ይገርማል። ይሄን አሁን ያለህበትን ሁኔታ ታልፈዋለህ። ይገርማል። በምድረ በዳ ውስጥ እንደሆንክ አትቀርም። ለጊዜው ነው። አብርሃም እንግድነት ቢገባም ለጊዜው ነው። አብርሃም ለጊዜው ነው። የሚበላ ቢያጣም ለጊዜው ነው። he is a father of nation የትውልድ አባት ነው። የቃል ኪዳን ባለቤት ነው። እግዚአብሔር ከሱ ጋር የሆነለት ሰው ነው። ለአንድ ሰው መልእክት አለኝ ዛሬ። አሁን ያለበት ሁኔታ ለጊዜው ነው። አሁን ያለበት ሁኔታ ለጊዜው ነው። እግዚአብሔር እንደዚህ ይላል፣ ታልፈዋለህ ይልሃል። ይልሃል ጌታ። 12ኛው ቻፕተር ላይ እንደዚህ ሰው ቤት እንግድነት የገባ አብርሃም 13 14 13ኛው ምዕራፍ ላይ እኮ ታዳጊ ሆኖ ተነስቶ መስፍን ሆኗል። ሎጥን የታደገው ማን ይመስላል? አብርሃም እኮ ነው። መስፍን ሆኗል እኮ ይገርማል። 14ኛው ላይ መስፍን ሆኗል። 15 16 ስትቀጥል 5 ነገስታትን ድል አድርጎ የተመለሰ ሰው ነው። ማታካቻታ ሊማቲካቼነመ እግዚአብሔር ምስክሬ ነው። ከአንድና ከሁለት ከሶስት ዓመት በኋላ ይዊልሲ እግዚአብሔር የዚች ሀገር መስፍን አድርጎ ያስነሳል። ማታካቲና ማታ እግዚአብሔር መስፍን አድርጎ ያስነሳል። እግዚአብሔር ታዳጊ አድርጎ ያስነሳል። አንተ ብቻ እንደተነገረ መሄድን ቀጥል። አትስማ፣ ሁኔታን አትስማ፣ ሰው ሚልን አትስማ፣ መፍሱስ ሚልን አትስማ። ሰይጣን ሁል ጊዜ ካለበት ሁኔታ ተነስቶ ሊያብራራ ይፈልጋል። ይላል ለሀገር ጥላ አረጋለሁ ብሎ ይነግርህና ያንን ፕሮግራም ጨረሰ ስትወጣ የቤት ኪራይ የምትከፍለው ስታጣ ይላል። ገብቷል። እግዚአብሔር ቤት ስትመጣ የምትሰማው ትንቢት ምንድነው? አባት አረጋለሁ፣ ማረፊያ አደርጋለሁ ምናምን ይልህና ልክ እሑድ ከሰዓት ወደ ቤት ስትመለስ አከራይ ዕቃን ሰብስበው ውጭ ያስቀምጡልሃል። ይሄ ነው ማለት አከራይ ዕቃን ሰብስበው ከውጭ አድርገዋል ማለት። ወይም ደግሞ የቤት ኪራይ የምትከፍለው አተ ስልክን ዘግታል ማለት። የታክሲ አተ በእግር ሄዳል ማለት። ከአንድ ዓመት ከሁለት ዓመት በኋላ አንተ መስፍን ሆነ አትነሳ ማለት አይደለም። ካንተ የሚጠበቀው አንድ ነገር ነው። እርግጠኛ እንደሆነ ይፈልጋል። የእግዚአብሔር መንፈስ ዛሬ ያስተማረኝን ነገር ነው የምነግራችሁ። ሰይጣን ሁልጊዜም ድምፅ የሚቀዳው ከሁኔታ ነው። ሰይጣን በራሱ ድምፅ የለውም፣ ከሁኔታ ነው። ሰይጣን ማለት የገደል ማሚቱ ማለት ነው። በቃ ከሁኔታ ነው፣ ከጉድለት ነው ድምፅ የሚቀዳው፣ ከችግር ነው ድምፅ የሚቀዳው። እግዚአብሔር ከሁኔታ ድምፅ አይቀዳም። እግዚአብሔር ሲናገርህ ከሁኔታ ድምፅ ወስዶ አይደለም የሚናገር። እሱ ራሱ የህይወት ምንጭ ስለሆነ ነው የሚናገር። እኔ የጠቀመኝን ነገር ልንገራችሁ። ከአፍቃር ጋር ሆናለሁ፣ ኤልሻዳይነቴን እገልጣለሁ፣ ቃል ኪዳኔን አጸናለሁ። ከዚህ ቀን ጀምሮ ስትናደድ እንኳን በክፉ እንዳትናገር፣ ስትናደድ ብቻ ለቀልድ ብለህ እንኳን በክፉ እንዳትናገር አለኝ። ቀጠልኩባቸው ዓመታቶች ውስጥ ህይወት እንደ ግራፍ ብትሆን ህይወትን ብታሳይህ ስትሬት ላይን አይደለችም። ህይወት በብዙ ከፍታና ዝቅታ የተሞላች ነች። ትንሽነትን ተሻግረው ትልቅ የሆኑ፣ ልጅነትን አልፈው አባት የሆኑ፣ ከራስ ተርፈው ለሀገር የበቁ ሰዎችን ካያቸው እንደተነገራቸው የሄዱ ሰዎች ናቸው። እንደተነገራችሁ መሄዳችሁን ቀጥሉ። እግዚአብሔር አልተሳሳተም። the first day የመጀመሪያ ቀን እኔ አባት ሆንሻለሁ፣ እኔ ወገን ሆንሻለሁ፣ እኔ እንዲህ አይነት ተአምር ሰራለሁ ብሎሻል። ከዛስ ከዚህ ቃል በኋላ ያሉ ምዕራፎች በጠቅላላ ከተነገረሽ ጋር አብሮ ማች የማያደርግ ነው። በፍጹም ማች ጭራሽ። የተነገረሽ ሌላ የሚሆነው ሌላ ነው። የተነገረሽ ሌላ የምታልፊበት ሌላ ነው። ይሄ የባለ ራእይ ወጉ የእውነት መንገዱ ነው። እንደዛ ነው። ስለ ሀገር ስለ ትውልድ ያወራህና ስለ ራስ ጥያቄ ውስጥ እስክትገባ ድረስ ትደርሳለህ። አሁን እኔም ብሎ ማስታወሻ ደብተሮችን እንኳን ልታይ አትፈልግም። ወዳጆቼ በደም ስሙኝ። እግዚአብሔር አንድ ነገር እርግጠኛ እንድትሆኑለት ይፈልጋል። ባለፈው ሳምንት ነግሬያቸዋለሁ። ልጃቸውን በእጃቸው የታቀፉ ሰዎች አስቀድሞ የእግዚአብሔርን ታላቅነት በልባቸው የታቀፉ ሰዎች ናቸው። የእግዚአብሔርን ታላቅነት በልባቸው ያልታቀፉ ሰዎች ልጃቸውን በእጃቸው አይታቀፉም። አስቀድሞ እንድትታቀፉ የሚፈልገው እግዚአብሔር ታላቅነቱን ነው። ታላቅነቱ ከታቀፋችሁ ቀጥሎ ልጃችሁን ትታቀፋላችሁ። እንደተነገራችሁ መሄዳችሁን ቀጥሎ። ሉክ ኢየሱስ እንደዚህ አላቸው፣ ወደ ማዶ እንሻገር አላቸው። እሱ ብቻ አይደለም፣ ኢየሱስ ታንኳ ውስጥ ተኛ። ሲተኛ ይገርማቸዋል። ማዕበል ወጀብ ተነሳ ይልም እግዚአብሔር ቃል። እንደተነገራችሁ የሄዳችሁ
መንገዳችሁ ላይ ማዕበል ወጀብ ምናምን ሊያጋጥማችሁ ይችላል። ደግሞ ይገርማችኋል የመርከብ ካፒቴኖችን ስትጠይቋቸው ሁልጊዜም ባህር ላይ ማለት ነው ወጀብ ማዕበል ከየት አቅጣጫ እንደሚመጣ አይታወቅም። አንደኛ። ሁለተኛ ለምን ያህል ጊዜ መጥቶ እንደሚቆይ አይታወቅም። ሶስተኛ በምን ያህል መጠን እንደሚመጣ አይታወቅም። ቤት አቅጣጫ እንደሚመጣ አይታወቅም። በምን ሰዓት እንደሚመጣ አይታወቅም። በምን ያህል መጠን እንደሚመጣ አይታወቅም። መጥቶ ለምን ያህል ጊዜ እንደሚቆይ አይታወቅም። እግዚአብሔር ከተናገራችሁ በኋላ እንደተነገራችሁ እየሄዳችሁ እናንተ እንደተነገራችሁ እየሄዳችሁ ማዕበል ከምትጠብቁት የጠላቶቻችሁ አቅጣጫ ሳይሆን ወርቅ ከሰጣችሁት እህል ከሰፈራችሁለት ካልጠበቃችሁት አቅጣጫ አደገኛ ማዕበል ይመጣል። ይሄ ማለት የተናገራችሁ እሱ ልክ አይደለም ማለት አይደለም። የማዕበል ባህሪው ነው፣ ደንቡ ነው። የቻሌንጅ ደንቡ ነው። ቻሌንጅ ቤት ዳይሜንሽን እንደሚመጣ አይታወቅም። አንተ እንደ ካፒቴን የሚጠበቅብህ ኤኒ ታይም ከየትኛውም ዳይሜንሽን ቻሌንጅ ሊመጣብህ እንደሚችል ማወቅ ብቻ። አንተ እርግጠኛ መሆን ያለብህ የጉዞ ባለቤት ካንተ ጋር እንዳለ፣ የማዕበሉ ጌታ የወጀቡ ጌታ አብሮ በህይወት ካንተ ጋር እንዳለ ማመን ብቻ ነው የሚጠበቅብህ። ስለዚህ ላበረታታችሁ ፈልጋለሁ፣ እንደተነገራችሁ መሄዳችሁን መቀጠል ያለባችሁ። ምክንያቱም ከኔ ጋር አብረው አገልግለው የጀመሩ ማለት በአዲስ ኪዳን ካህናት ቤተክርስቲያን ውስጥ ሳይሆን ራሳቸው እግዚአብሔር በሰጣቸው የራእይ አቅጣጫ የጀመሩ ሰዎች ነበሩ። እኩል መድረክ ላይ አንድ አይነት ትንቢት የሰማን ግን ጉዞውን ከጀመርን በኋላ የሚጠብቀን ይገርማል። ሌባ ብር ያለውን እንጂ የሚያባረው የሚከታተለው ቦርኮ ይከታተላል። በጊዜ ግባ ነው እንጂ የሚለው ሌባ እኮ ምንም የሌለውን ይሸኘዋል። እንደውም በጊዜ ግባ ነው የሚለው። እበለኝ ሰይጣን ቅባት ያለበትን ነው የሚከታተለው። ቅባት ያለበት ፕሮግራም ያለበትን ነው የሚከታተለው። ይገርማ መደበቅ አትችልም። አንዴ ቃሉ ወደ አንተ ከመጣ በኋላ ለይቻለሁ፣ መርጫለሁ፣ ፈልጌያለሁ፣ ሰራባለሁ ብሎ መድኃኔዓለም ይነካካ እንጂ መደበቅ ብትፈልግ እንኳን መቀመጥ አትችልም፣ መደበቅ አትችልም። ብትፈልግ ቅባት በባህሪው አዋራ ይስባል ብዬ ሁሌ እንደምላችሁ የተነገራችሁ ቃል በራሱ ቻሌንጅ ይስባል፣ በራሱ ተግዳሮት ይስባል። ከናንተ የሚጠበቀው እንደተነገራችሁ መሄዳችሁ ነው እንጂ ከሁኔታው እያጣቀሳችሁ የህይወት አቅጣጫችሁን ለመቅደድ እንዳትሞክሩ። እግዚአብሔር ካወራችሁ በኋላ ሜትሮሎጂም የለም፣ ጂኦሎጂም የለም፣ ሶሺዮሎጂም የለም። ተነስ ሲል መነሳት፣ ቁጭ በል ሲል መቀመጥ ብቻ። ኃላፊነቱን እሱ ብቻ ነው የሚወስደው። ይገርማል። 10 ዓመት ቢያስቀምጥህ 10 ደቂቃ አይቀድሙህም። 10 ዓመት ቢያስቀምጥህ 10 ደቂቃ አይቀድሙህም። ማታ ካቻታ ይሄው እነግርሃለሁ። ጌታ መሰለኝ እንደተነገረ እግዚአብሔር ቁጭ በል ካለ ቁጭ በል ብሎ እግዚአብሔር አስቀምጦክ የሆኑ ጓደኞች 10 ዓመት ቢሮጡ አንተ 10 ዓመት ስራ ብትፈታ አትጠራጠር። በ11ኛው ዓመት በ11ኛው ወር አይደለም፣ በ11ኛው ዓመት በመጀመሪያ ወር፣ በወሩም የመጀመሪያ ሳምንት፣ በሳምንቱም የመጀመሪያ ቀን፣ በቀኑም የመጀመሪያ ሰዓት ላይ የ11 ዓመቱን ምርኮ እግዚአብሔር አሳልፎ ይሰጣል። እግዚአብሔር ሳይላችሁ ከምትሮጡበት ሩጫ እግዚአብሔር ብሏችሁ የተቀመጣችሁበት ጊዜ ትርፋለሁ። እግዚአብሔር ብሎ ያለ ስራ በተቀመጣችሁበት ጊዜ የምታተርፉት ይበልጣል። እግዚአብሔር ሳይላችሁ ሮጣችሁ ከምትበትኑት ብዙ ሰዎች እግዚአብሔር ሳይላቸው ከሚሊየን ወርደዋል። አባ ትሮጣለህ ማለት ትደርሳለህ ማለት አይደለም። ትታገላለህ ማለት ትጥላለህ ማለት አይደለም። ትፈልጋለህ ማለት ታገኘዋለህ ማለት አይደለም። ታገኘዋለህ ማለት አይደለም። ብሎሃል ወይ ነው ጉዳዩ። እንደተነገረ እየሄድክ ነው ወይ ነው ጉዳዩ። ለምሳሌ ሉክ አሁን ካለበት ሁኔታ የምትወጣው በቀላሉ መንገድ ብቻ ከመሰለ ተሳስተሃል። እግዚአብሔር ካለህበት ከባድ ሁኔታ አንተን ለማውጣት
በቀላሉ መንገድ ብቻ የሚጠቀም ከመሰለ ተሳስታል። እግዚአብሔር ብዙ ሰዎችን ከከባድ ሁኔታ የሚያወጣቸው በሌላ ከባድ ሁኔታ ነው። እግዚአብሔር ብዙ ሰዎችን ከማይመስል ሁኔታ የሚያወጣቸው በሌላ ጭራሹኑ በማይመስል ሁኔታ። አንተ ራስህ በማይመስል ሁኔታ ውስጥ ቁጭ ብለህ እሱ ራሱ መጥቶ ወደማይመስል ሁኔታ ደግሞ ይወስዳል። አከና ሰለፈች ጭራሽ እኔ እንዲህ አይነት ሁኔታ ውስጥ ሆኜ እንደገና ወደ ሌላ አይባልም። ለምሳሌ 430 ምናምን ዓመት በባርነት የኖረውን ህዝብ አውጥቶ ከነዓን ሊያስገባቸው ሲያስብ ሾርት መንገድ ነበረው፣ ዲስፕሌስመንት ነበረው። እግዚአብሔር ግን ከከባዱ መከራ በከባዱ መንገድ ነው የወሰዳቸው። ትንሽ ሲወጡ የኤርትራ ባህር ጥያቄ ሆኖ ተቀምጧል። አረ የምሪት ስተት አለ፣ አረ የአቅጣጫ ስተት አለ፣ አረ የኮምፓስ ያለ ኖ ከፊት ለፊት የተቀመጠው ትልቁ ባህር የተሳሳተ አቅጣጫ ላይ መሆንን ምስክር አይደለም። ከፊት ለፊት ትልልቅ የምድር ጥያቄ ተቀምጧል ማለት አንተ ሮንግ ዳይሬክሽን ላይ ለማለት አይደለም። ለምሳሌ እግዚአብሔር አምላክ ሂኖስ በቀላሉ መንገድ ቢያወጣቸው ኖሮ የሚከተላቸውን ፈረስና ፈረሰኛ የሚያጠፉበት የጦር መሳሪያ እንደሌላቸው ያውቃል። ሰዎቹ ከግብጽ ሲወጡ የወጡት ያልተጋገረ ሊጥ ነው ተሸክመው የወጡት። ስለዚህ የሚከተላቸውን ጠላት የሚቀብርበት የጦር መሳሪያ ይፈልጋል እግዚአብሔር። ከፊት ለፊት ያለው ኤርትራ ሳይሆን የጦር መሳሪያ ነው። ከፊት ለፊት ያለው እሱ ለእግዚአብሔር ዌፐን ነው፣ ለእግዚአብሔር አቶሚክ ቦምብ ነው። ምን እንደሚያደርግበት ያውቃል። ከፊት ለፊት ያለው ለልጆቹ ሰምተው ለወጡት ጥያቄ አይደለም፣ ሰምተው ለወጡት ችግር አይደለም፣ ሰምተው ለወጡት የሞት ምክንያት አይደለም። ለሚከተላቸው ጠላት ግን መቀበሪያቸው ነው። እንደተነገረ መሄድን ከቀጠልክ አንድ እውነት ይሆናል። እያንዳንዱ ከፊት ለፊት ያለውን ጥያቄ እግዚአብሔር ወደ ኋላ እየመለሰ ለዘመናት ችግሮች መቀበሪያ ያደርጋቸዋል። እንደተነገረ ከሆነ የምትሄደው ከፊት ለፊት የሚጠብቁ ጥያቄዎችን እግዚአብሔር አምላክ የዘመናት እንቆቅልሾችን መቃብር ነው የሚያደርጋቸው። ከፊት ለፊት በየትኛውም ቁመት፣ በየትኛውም ስፋት፣ በየትኛውም ጥልቀት የትኛውም አይነት ጥያቄ ሊኖር ይችላል። አትጠራጠር። እኔ እርግጠኝነቴ ፊት ለፊቴ ባለው ነገር ላይ ሳይሆን መነሻዬ ላይ ባለው ቃል፣ መነሻዬ ላይ ያለው ቃል ትክክል ስለሆነ ፊት ለፊቴ ላይ ያለው ጥያቄ ለኔ መልስ ይሆናል፣ ለጠላቴ መጥፊያ ይሆናል። ይሄን መስግብልኝ። መነሻዬ ላይ የሰማሁት ድምፅ አለ፣ እሱ ትክክል ነው። የኔ ጌታ ማንም ፈርቶ ጭራሽ ሙሴን ምን እንዳለው ታውቃላችሁ? ድንኳን ዶክናችሁ ኤርትራ ፊት ለፊት ቁጭ በሏል። ድንኳን ዶክነው የእስራኤል ሰዎች ከግብጽ ተሯሩጦ የወጡ ሰዎች ኤርትራ ጋር ሲደርሱልህ መፍትሄ እንደማፈላለግ ድንኳን አስዶክኖ ተኞላቸው። ከዛስ ድንኳን ዶክኖ እዛ ሲታዩ ሸሽተውት የመጡት ፈርዖን ሲሮጥ ይመጣል። ከፊት ለፊት ጥያቄ አለ፣ ከኋላ ፈርዖን ደረሰባቸው። አንተን አቁሞ ጠላቶች እንዲደርሱብህ ሊያደርግ ይችላል። ምክንያቱም እግዚአብሔር የሚያድንህ ከጠላት ባለ ዲስታንስ አይደለም፣ ለሱ ባለ ቅርበት ነው። እግዚአብሔር አንተን የሚያድንህ፣ እግዚአብሔር አንተን የሚታደግህ ከጠላት ባለ ርቀት አይደለም፣ ለሱ ባለ ቅርበት ነው። አንተ ምን ያህል ለእግዚአብሔር ቅርብ ነህ ነው እንጂ ማተር የሚያደርገው ምን ያህል ከጠላት ሩቅ ነህ አይደለም። እግዚአብሔር ጋር የሚሰራው ለምን በአንተና በሞት መካከል አንድ እርምጃ አይቀርም። ከፈለገ እግዚአብሔር ጣልቃ ይገባል። አሜን ይባላል። ዘራው ከእግዚአብሔር ሩቅ ከወክ ይገርምሃል። ጠላት በሩጫ አይደለም ባለህበት ቦታ ለምን የፈለከውን ዲስታንስ አትሆንም፣ ዘርግቶ ነው የሚጨፈልቅ። ከእግዚአብሔር ጋር በጣም ክሎዝድ ከሆንክ ግን እንኳን አይደለም ሮጦ ተንጠራርቶ እንዴትም ቢሆን ጫፍ ድንቡሎ ነው አይነካት። ካንተ የሚጠበቀው እንደተነገረ መሄድ ብቻ። ደግሞ እግዚአብሔር ሲናገርህ ውጣ ሂድ
ና ፈልጋለሁ ብሎ ሲል መች እንደ ሰው በቀላሉ መንገድ ይመራሃል መሰለ። ስማ ኪሳቸው ሞልቶ የማይደፍሩትን መንገድ ነው በባዶ የሚያስኬድ እግዚአብሔር። አንዳንድ ሰዎች እንደው በጣም ምሁራኖች አጋጥሞኝ ያውቃሉ። በጣም የተሳካላቸው ባለሀብቶች እኛ አንተ የወሰድከውን ሪስክ አንወስድም ይሏል። አንተ በዜሮ የወሰድከውን ሪስክ እነሱ በድፍኑ አይነኩትም። ልዩነታችን ምን መሰለ? በእኔና በተፈጥሯዊ ሰዎች መካከል እኔ ሁል ጊዜ እንደ አየሩ ጸባይ አይደለም ሄደው እንደ ተነገረኝ ነው ሄደው። አየሩ ጸባይ ደመናማም ይሁን ንፋሳማም ይሁን ፀሐያም፣ የኢትዮጵያ ሜትሮሎጂ እኮ አንዳንድ አካባቢ ዝናባማ ናቸው ይለዋል። የት አካባቢ? የሰፈር ሰው እና የኢትዮጵያ ሜትሮሎጂ ይመሳሰሉብኛል። ምን ይለዋል? አሁን ግን ለአገልግሎት ሲዝኑ ጥሩ ነው ብለህ ነው ይለዋል። ኖ this is the right time ለማገልገል ይለዋል። አሁን አልነበረም ትክክለኛው ጊዜ ይለዋል። ትክክለኛው ጊዜ አሁን ነው። ይገርማል። አሁን ነው ትክክለኛው ጊዜ ለማገልገል። ራይት ታይም ላይ ያለው ለማገልገል ትክክለኛው ጊዜ ላይ ነው። የአገሬ ልጆች እግዚአብሔር ሲያወራላችሁ ጨርሶ እናንተ ከያዛችሁት ሜኖ ውስጥ ያለ ነገር አያወራ። የሚገርም ነው እግዚአብሔር። ለመሰላችሁ እቺን ስሙኝ። እሱ እንደ ምድር አናጺ ወይም ግንበኛ አይደለም። የምድር ግንበኛ ዋልኩን ሰርቶ ቤቱን ያቆመዋል። ከመሰረቱ ነው ወደ ላይ የሚሰራው። የኔ ጌታ እኮ ከድምድማቱ ነው ወደ ታች የሚሰራው። ኢዝ አሜዚንግ ኢንጂነር እኮ። እናንተ እንደተነገራችሁ መሄዳችሁ መቀጠል ብቻ። ደሞ እንደተነገረው መሄድ ሰው በማጉረምረም መንገዱን አያረዝም። የሚያምነው የሚያልፍበትን ሁኔታ ሳይሆን የሰማውን ድምጽ ነው። ወዳጆቼ ማጉረምረም 100 ኪሎ ሜትሩን 200 ኪሎ ሜትር ያደርገዋል። 100 ኪሎን 200 ኪሎ ያደርገዋል። አይታቸው ከሆነ ሰዎች እንደተነገረው ወጥቶ በመንገዱ ላይ የሚያጉረመርም ሰው 100 ኪሎ ተሸክሞ የሚጎብጠው የ200 ኪሎ ነው። ማጉረምረም ጉብጠታችሁን ያበዛዋል፣ መንገዳችሁን ያስረዝመዋል። የምታልፉበትን ሁኔታ ኢንጆይ ነው ማድረግ ያለባችሁ። ሴሌብሬት ዳስ ጌታ ምስክር። መኪናዬን ሲሸጥ ኢንጆይ ነው ማድረገው በእግሬ ነው። እኔ እንደውም አንዳንድ ሰዎች እንደዚህ ይላሉ፣ ለዋይፍ እምላታለሁ ድሮ ጋሪ ላይ የተንጠለጠልኩት በመኪና ነው እንዴ? መኪና በእግሬ። ስማኝ እግዚአብሔር ልቤን ልብም እግዚአብሔርን ያያል። በምታልፉበት መንገድ ጭራሽ እንዳታጉረመርሙ እንደተነገራችሁ እየዘመራችሁ መቀጠል ብቻ። ሲሞላም ሲጎል መንገዱ ፒስታም ይሁን ሃይዌም ይሁን የሚያደርሳችሁ ሃይዌይ መሆኑ አይደለም የተባለላችሁ ያ ነገር እዛ መስመር ላይ እስካልሆናችሁ ድረስ እንደው ዝም ብላችሁ ትሽከረከራላችሁ እንጂ መቼም ቢሆን አትደርሱ። አንዳንድ የሐዋሳ ከተማ መንገድ አለ። ሁሉም መንገድ አንድ ነው ይመስላል። ሁሉም አንድ አይነት ነው። ሁሉም ቀጥ ያለ ነው እና የምትፈልግበት ሰፈር የምትሄድ ነው የሚመስልህ። አንተ እየሄድክ ይመስላል ግን እየጠፋ ነው። ቀጥ ብሏል ማለት ትደርሳለህ ማለት አይደለም። ፒስታ ነው ማለት አትደርስም ማለት እንዳይመስል። እንዴትም ይሁን ጳውሎስ እንደዚህ ያለ እንደተናገረኝ እንዲሁ እንዲያደርግ እግዚአብሔርም ንፋሱን አትስሙት አላቸው። ንፋሱን አትስሙት፣ በቄሳር ፊት ትቆማለህ ብሎኛል። የማገለግለው አምላክ እግዚአብሔር መልአኩን ልኮ እንዲህ ብሎኛል፣ ከታንኳይቱ በስተቀር በአንዳችሁም ላይ ጥፋት አይሆንም ብሎኛል። ወዳጆቼ መርከቧ ተሰባብራ የተወሰኑት እየዋኙ ተሻገሩ። የተወሰኑት የመርከቢቷን ሳንቃ ላይ ሆነው ተሻገሩ። እየዋኙ የተሻገሩት በሰላም ቀን ጊዮን ዋና የተለማመዱ ናቸው። በሰላም ቀን በዋና ፓንት ያልመድከውን ዋና በክፉ ቀን አትዋኘውም መቼ። እነዛ ሐዋርያ ሥራ መጽሐፍ ላይ ያሉ ሰዎች ዋኝተው የተሻገሩት በሰላም ቀን ፎጣቸውን እያደረጉ ሂልተን ነው የሚውሉት እበለኝ። የበሩን ሳንቃ ላይ ደግሞ ተኝተው እሱን ይዘው እየቀዘፉት ደግሞ ጉልበታም የሆኑ የመርከቢቷን ሳንቃ ነቅለው ሳንቃው ላይ ሆነው ተሻገሩ። በሰላም ቀን ሂልተንም የማይሄዱ ስፖርት ጂምም የማይሰሩ
ወይም ጉልበት የላቸው ዋና አይችሉ። የተቀሩት ይገርማል ስባሪ ይዘው ልክ እንደ ዋናተኞቹ ልክ እንደ ጂም እንደሚሰሩ ሰዎች የተገናኙት ቢች ዳር። ዘንድሮ ስማይ ነገር ማዕበሉ የቱንም ያህል ይሁን ሚሊየን ይዘው ከሚሻገሩት ፈጥነን ከእግዚአብሔር ጋር እንሻገራለን። እስቲ በደንብ አድርጋችሁ አሜን ባሉ። ጌታ እንደተናገራችሁ ቀጥሉ እንጂ ሚሊየን ቢሊየን ወይ ባለስልጣን አይጠበቅበትም እናንተን ለማሻገር። ቃሉ በቂ ነው። የተባለላችሁ ያ ቃል እግዚአብሔር ካየላችሁ ያደርሳችኋል። ከቶ ጥፋት በሕይወታችሁ ላይ አይሆንም። እንደተባለላችሁ እንደዛ መጽሐፉ ሲናገር እንደዚህ ይላል፣ አብርሃም እንደተነገረው ሄደ። እግዚአብሔር ባንተ ሰራዋለሁ ያለውን በጣም አስቸጋሪ ስለሆነ ትቼዋለሁ፣ በቃ በሌላ ቀጥላለሁ ይላል። ምናልባት ባለመታዘዝ የባርነት ዘመንን ታስረዝም ይሆናል እንጂ ትቼዋለሁ አይደለም። ኮሌታን ይዞ ነው ያስገባል። እንደተነገረ መሄድ የሚያዋጣ እንደኔ ብዙ ነገር ሳትከስር እንድትመለስ። እንደነገረ እየሄድክ አልጸልይ ስትለው ያነሱልሃል። ስትል ልሳን ይመጣብሃል። አላወራ ስትል መድኃኔዓለም ከግራ ከቀኝም ነው የሚያነሳል። እንደተነገረኝ አልሄድም ብዬ ጠባሳ በጠባሳ ነው የሆንኩት። ደግሞ ይገርማል፣ ሳያቸው ሁሉ የሚያደርሱ ነው የሚመስሉት መንገዶቹ። ጉዞ ካስጀመሩ በኋላ ነው መንገድ እንደሌለ የሚነግሩ። ገጥሟችሁ አያውቅም? ሩቅ ከሄድክ በኋላ መንገድ የለም፣ እዚህ በኩል የተቆፈረ መንገድ አጋጥመህ ትመለሳለህ። እስኪ እንደተነገረ አትሂድ። አቋራጮች ጠቅላላ የራይክ ወጊ እስማኤልን ወልደውልህ ቁጭ። እስቲ አብርሃም ምን አለ ሳራን እምቢ ቢላት በሰላም ይኖር ነበር። ይኸውልህ ሳራን እምቢ ቢላት ጭቅጭቁ የአንድ ቀን ይሆን ነበር። እሺ ብሏት የ3000 ዓመት ጭቅጭቅ ነው የፈጠረው። የዘመናት ጭቅጭቅ ነው የፈጠረው። እስማኤል እስካሁን ድረስ ጠላቱ ነው። እንደተነገራችሁ ማትሄዱ ከሆነ በሚመስላችሁና ቀላል በምትሉት የህይወት መንገድ አማራጭ የምታረጉ ከሆነ አቋራጮቻችሁ ጠቅላላ የራያችሁ ወጊ እስማኤልን እየወለዱ ዙሪያችሁ በጠቅላላ በጠላት ይከበባል። እንደተነገራችሁ የሄዳችሁ በባዶነት የምትኖሩባቸው ጥቂት አመታቶች ይሻሏችኋል ጠላት ከምትፈጥሩባቸው የተወሰኑ የፌስታን የደስታ ሲዝኖች ይልቅ።